ዛሬ ምሽት የካራባው ካፕ አራተኛ ዙር ጨዋታዎች በተለያዩ ስቴዲየሞች እንደዚሁ የሚደረግ ነው የሚሆነው። በተለይ የአርሰናል፣ ቼልሲ፣ ማንቸስተር ሲቲ፣ ሊቨርፑል ዛሬ ነው ጨዋታቸውን የሚያደርጉት። የካራባው ካፕ ዋንጫ በእንግሊዝ ከተከበሩ ውድድሮች መካከል አንደኛው ነው። ያው የእንግሊዝ ፕሪሚየር ሊግ ተብለው ኤፍኤ ካፕ ከዛ ካርሊንግ ካፕ ነው የሚባለውና ለእንግሊዞች ካራባው ካፕን በቀላሉ የሚያዩት ውድድር እንዳልሆነ ይታወቃል። ታዲያ ዛሬ የሚደረጉ ጨዋታዎች በጉጉት የሚጠበቁ ነው የሚሆነው። የአርሰናል አሰልጣኝ ሚኬል አርቴታ አስተያየታቸውን ሰጥተዋል። ከጨዋታው በፊት እንደሚታወቀው ባለፈው ሳምንት ፓላስን ሲያሸንፉ ጋብሪኤል ማርቲኔሊ እና ዊሊያም ሳሊባ ተቀይረው እንደወጡ ይታወቃል። ከዚህ ጋር ተያይዞ ሚኬል አርቴታ ሁለቱ ተጫዋቾች ለዛሬው ጨዋታ እንደማይሰለፉ ወይም ደግሞ አጠራጣሪ እንደሆነም እንደዚሁ አሳውቀዋል። ቡካዮ ሳካና ዴክላን ራይስ ለዛሬው ጨዋታ ዝግጁ ናቸው። ልምምድ እንደሰሩ ነው ሚኬል አርቴታ የተናገሩት። ከዚህ ጋርም ተያይዞ ስለ ብራይተን ሀሳባቸውን አጋርተዋል። ብራይተን በጣም ጠንካራ ቡድን ነው። ፋቢያን ኸርዝለር ጥሩ ቡድን ገንብተዋል። ማጥቃቱ፣ መከላከሉ፣ አማካይ ላይ ያሉ ተጫዋቾች እጅግ በጣም ጥራት ያላቸው ናቸው የሚል ሀሳባቸውን አጋርተዋል። በተለይ ግን አንድ ተጫዋች ላይ ትኩረት አድርገዋል። ዌልቤክ ላይ ሀሳባቸውን ገልጸዋል። ዌልቤክን እንደሚያውቁት ይታወቃል። ዌልቤክን በአርሰናል ሲጫወት ያውቁታል። ከዚህ ጋርም ተያይዞ በእንግሊዝ ፕሪሚየር ሊግ በዘንድሮው የውድድር ዓመት በርካታ ጎሎችን ዌልቤክ እያስቆጠረ ይገኛል። በጣም ጥሩ ተጫዋች ነው። ሩጫዎቹ በጣም አደገኞች ናቸው። ከቦክስ ውጭ የሚያታቸውም ኳሶች የሚገርሙ ናቸው ብለዋል ሚኬል አርቴታ። ታዲያ ዛሬ ይህንን ብቃቱን በአርሰናል ጨዋታ ላይ በኔ ቡድን ላይ እንደማይደግመው ተስፋ አደርጋለሁ የሚል ሀሳባቸውን ነው ያጋሩት። ከዚህ ጋርም ተያይዞ ስለ ካራባው ካፕ ዋንጫም ሲጠየቁ ዋንጫውን በሚገባ ማሳካት እንፈልጋለን የገለጹት ደጋፊዎቹ አሁንም ከኛ ጋር እንደሆኑ እናውቃለን፣ በዛሬውም ጨዋታ ጥሩ እንቅስቃሴን እናደርጋለን ተብሎ ይጠበቃል የሚል ሀሳባቸውን ነው ሚኬል አርቴታ የተናገሩት። ዌልቤክን ግን በተለየ ሁኔታ ማድነቅ ችለዋል። ስለ ማክስ ዶማንን ጥያቄ ቀርቦላቸው ዶማን እጅግ በጣም ወጣት ተጫዋች ቢሆንም እኛ ግን የሱን ፓስፖርት እድሜ አንመለከትም፣ በጣም ጥራት ያለው ተጫዋች ነው። ሁሉም ቤተሰቦቹ የአርሰናል ደጋፊዎቹ እንደሆኑ ይታወቃል። ዛሬ እሱን አለማጫወት ለእኔ በጣም ከባድ ነው የሚል ሀሳባቸውን ያጋሩት። ስለዚህ በዛሬው ጨዋታ ማክስ ዶማን የመሰለፍ እድል እንደሚሰጠው ነው ሚኬል አርቴታ የተናገሩት። የዛሬው ጨዋታ ይጠበቃል። ወሳኝ የሚባሉ ተጫዋቾችን እንደሚያሰልፉ ፋቢያን ኸርዝለር ተናግረዋል ማለት። ስለዚህ ሚኬል አርቴታ እንደተናገሩት ያው ጥሩ ደረጃ ላይ እንገኛለን፣ ከዚህ በኋላ ጨዋታዎችን እያሸነፍን መቀጠል አለብን ሲሉ ሚኬል አርቴታ ሀሳባቸውን አጋርተዋል። ማንቸስተር ሲቲም ዛሬ ከስዋንሲ ጋር ጨዋታቸውን ያደርጋሉ። በዛሬው ጨዋታ አብዲኮዲር ኩሳኖቭ የተወሰኑ ደቂቃዎችን መጫወት እንደሚችል ፔፕ ጓርዲዮላ ተናግረዋል። በተመሳሳይ ኤት ኑሪም ይሰለፋል የሚል ሀሳባቸውን ያጋሩት። ከዛ በተጨማሪ ግን ምናልባት ካይቨን ፊሊፕስ በዛሬው ጨዋታ የመጫወት እድል አይኖረውም፣ ነገር ግን ከቡድኑ ጋር የመጓዝ እድል እንዲያገኝ አድርጌያለሁ ሲሉም ተናግረዋል። ሮድሪ ወደ ልምምድ ተመልሷል፣ በቀጣይ ጨዋታዎች ሊሰለፍ ይችላል በማለት ነው ፔፕ ጓርዲዮላ የተናገሩት። እኛም እንደ አርሰናል ብለዋል ፔፕ ጓርዲዮላ፣ እንደ አርሰናል የቆሙ ኳሶችን መጠቀም እንፈልጋለን የሚል ሀሳባቸውን አጋርተዋል። እንግዲህ አርሰናል በቆሙ ኳሶች እንዴት ጨዋታዎችን እያሸነፈ እንደሚገኝ ይታወቃል። ፔፕ ጋርዲዮላም ይሄን ሀሳብ ነው አስምረው የተናገሩበት። ከብሬንትፎርድ ጋር ስንጫወት በተለይ ካዮዴ የሚወረውራቸው ኳሶች እጅግ በጣም አደገኛ ነበሩና በጣም ስቃይ ነበረብን፣ መከራም ደርሶብናል በጨዋታው። በእርግጥ ከዓመታት በፊት እነ ሻንዳይች እነ ቶኒ ፑሊስ የቆሙ ኳሶችን ይጠቀማሉ። ሳማላርዳይስም በተመሳሳይ የቆሙ ኳሶችን መጠቀም እንደሚወዱ አውቃለሁ። ከዚህ ጋርም ተይዞ በባርሴሎናም በሙኒክም እያለሁኝ አርሰን ቬንገር ስቶክ ሲቲን በተመለከተ ሀሳባቸውን ሰጥተው ነበር አስታውሳለሁ። ያኔ ምንድን ያሉት የስቶክ ሲቲን አጫወት ተችተው ነበር። አሁን ግን በሊጉ ያ ያጫወት ስልት ሲከሰት እያየን ነው። ስለዚህ ሁሉም ሰው ግን በመረጠው መንገድ የመጫወት መብት አለው ሲሉ ነው ፔፕ ጋርዲዮላ የተናገሩት። ዛሬ ጨዋታ አለው በአንፊልድ ክሪስታል ፓላስን ያስተናግዳሉ። ኦሊቨር ግላስነር ጠንካራ የሆነ ቡድናቸውን ወደ ሜዳ እንደሚያስገቡ ገልጸዋል። የሊቨርፑል አሰልጣኝ አርነ ስሎት በበኩላቸው በዛሬው ጨዋታ እንግዲህ ያው አሊሰን ቤከር፣ ጀረሚ ፍሪምፖንግ እና ጆቫኒ ሊዮኒ በጉዳት ምክንያት እንደማይሰለፉ ይታወቃል። እሳቸውም ይህን ሀሳብ ገልጸዋል። ከዛ ውጭ ግን ምናልባት በማማርዳ ሻቪሊ ምትክ እንግሊዛዊውን ወጣት ተጫዋች ፍሬዲ ውድማንን የማሰለፍ እቅድ እንዳላቸውም እንደዚሁ ተሰምቷል። ከዚህ ጋርም ተይዞ ሁጎ ኤኪቲኬ እነ ከርቲስ ጆንስ የበለጠ ለጨዋታው ዝግጁ መሆኑን አርነ ስሎት ተናግረዋል። እሳቸውም እንደገለጹት ጥሩ ብቃት ማሳየት አለብን፣ ዛሬ ከክሪስታል ፓላስ በላይ ጥሩ ብቃት ሜዳ ላይ ማሳየት አለብን የሚል ሀሳባቸውን አጋርተዋል። ምናልባት ንጉ ሙሃም በዛሬው ጨዋታ
የመሰለፍ እድል ሊሰጠው እንደሚችል ከወደ ሊቨርፑል እየወጡ ያሉ መረጃዎች የሚያሳዩ ይሆናል። ግላስነር ጥሩ አሰልጣኝ እንደሆነ ይታወቃል። ዛሬስ በአንፊልድ ሮድ ምን ያጋጥማቸዋል የሚለው ጉዳይ ይጠበቃል። አርነ ስሎት ግን ወደ ቀጣዩ ዙር ማለፍ አላማችን ነው ሲሉ እንደዚሁ ገልጸዋል ማለት ነው። ዛሬ የሚደረጉ ጨዋታዎች ሁሉም የሚጠበቁ ናቸው። ከ4 ሰዓት ከ45 ጀምሮ ጨዋታዎቹ የሚካሄዱ ይሆናል።